ይህን ነገር ከብዙ ጊዜ በፊት ገና ልጅ ሳለሁ በራሴ ላይ አጋጥሞኛል። ለወንዶች ይበልጥ ቆንጆና ማራኪ እንደሆን ይፈልጉ ነበር። ታውቃለህ፣ እዚህ ጋር ቀጫጭን ሴቶች እንደ ወፍራም ሴቶች አይታዩም። ይህች ከተማ ይህን በጣም ጥንታዊ የሆነ የግዳጅ ምግብ የመመገብ ባህልን ከሚያስቀጥሉ ጥቂት የቀሩ ቦታዎች አንዷ ነች። ይህም ማለት ሴቶች እንዲወፍሩ ለማድረግ ሲባል ያለ ፍላጎታቸው በግዴታ እንዲመገቡ ይደረጋል። ውበት የፈጣሪ ጸጋ ነው። አንዳንዶች አላቸው፣ አንዳንዶች ደግሞ የላቸውም። እድሎች እምብዛም በሌሉበት ሀገር ውስጥ ትዳር የፍቅር ጉዳይ ሳይሆን የህልውና ትግል ነው። 22 በመቶ የሚሆኑት የሞሪታንያ ሴቶች ገና በልጅነታቸው በግዴታ እንዲመገቡ ይደረጋሉ። እዚህ ጋር ወፍራም ሴት ልጅ ማለት ተፈላጊ ሴት ማለት ናት። ለብዙ ቤተሰቦችም የልጃቸው መወፈር ማለት በቤት ውስጥ የሚበላ ምግብ እንዲኖር የተሻለ የወደፊት ተስፋና ዋስትና የማግኘት ያህል ነው። ከቀጭን ሴት ይልቅ ወፍራም ሴት ተፈቃሪና ይበልጥ ተፈላጊ ናት። አሁን ከዋና ከተማዋ ኑአክቾት 500 ኪሎ ሜትር ርቃ ወደምትገኘው ኪፋ ከተማ ደርሰናል። ከተለመደው የቱሪስት መስመር ወጣ ብለን በመምጣታችን የሁሉም ሰው አይን እኛ ላይ አርፏል። አብዛኛውን ጊዜ የምዕራባውያን ቱሪስቶች የሚታይ ነገር የለም በሚል እሳቤ ወደዚህ አካባቢ አይመጡም። እኛ ግን እዚህ የተገኘነው ለየት ያለ ምክንያት ይዘን ነው። ይህች ከተማ ሴቶችን በግዴታ የመመገብ ጥንታዊ ልማድ አሁንም ድረስ ከሚከተሉ ጥቂት ስፍራዎች አንዷ ናት። እዚህ ማህበረሰብ ውስጥ ወፍራም ሴት ይበልጥ ማራኪና ተፈላጊ እንደሆነች ስለሚታመን ባል ለማግኘት ሲባል ሴቶች ያለ ፍላጎታቸው እንዲወፍሩ ይገደዳሉ። አሁን ዋናው ፈተናችን ይህን ታሪክ የምታካፍለንን ሴት ማግኘት ነው። ሁሉም ሴቶች ስለ ጉዳዩ በግልጽ ማውራት ስለማይፈልጉ ፍለጋው ከባድ ሊሆን ይችላል። ያም ሆኖ ግን ለጉዳዩ በትክክለኛው ቦታ ላይ እንገኛለን። ሴቶችን ይበልጥ ቆንጆ ለማድረግ ሲባል የመወፈር ተግባር በባህሉና በሞሪታንያ የውበት መመዘኛዎች ውስጥ ስር የሰደደ ነው። እዚህ ጋር የወፈረ ሰውነት የብልጽግና የደህንነት እና የልጅ መውለድ ብቃት መገለጫ ተደርጎ ይወሰዳል። ይህ ልማድ ለብሉ ተብሎ ይጠራል። ውድ ተከታታዮቻችን ለእናንተ ውበት ምንድን ነው? ቁንጅናስ መለኪያው ምንድን ነው? መልሳችሁን ኮሜንት ላይ ጻፉልን። 80 በመቶ የሚሆኑት ሴቶች በዚህ ድርጊት ውስጥ አልፈው ስቃዩን የቀመሱት ቢሆንም ጉዳዩ አሁንም እንደ ነውር ስለሚቆጠር ቃሉን በአደባባይ አለመናገሩ ይመረጣል። እናቶች ለልጆቻቸው የተሻለ የወደፊት ህይወት ለማረጋገጥ ከዚህ የተሻለ መንገድ ያለ አይመስላቸውም። በዚህም ምክንያት ህፃናቱ እጅግ ከፍተኛ መጠን ያለው ምግብና ፈሳሽ እንዲወስዱ ያስገድዷቸዋል። ለመብላትና ለመጠጣት ፈቃደኛ ካልሆኑ ደግሞ የተለያዩ ስቃዮችን ያደርሱባቸዋል። እዚህ አካባቢ የሌላ ሰው ሀገር መሆኔ በግልጽ ስለሚታወቅ የብዙዎችን ትኩረት ስቤያለሁ። አንዳንዶች ወጣቶች የጠፋው መስሏቸው ተጨንቀው ነበር። ሆኖም የመጣሁበትን ዓላማና የምፈልገውን ነገር ሳስረዳቸው ሴቶች ብቻ የሚገኙበትን አንድ የገበያ ጥግ ጠቆሙኝ። ለምፈልጋቸው ጥያቄዎች መልስ የማገኘውም እዚያው እንደሚሆን እርግጠኛ ነኝ። በዚህ መንደር ውስጥ ባህላዊ የሞሪታንያ ትራሶችን የሚጠልፉ ሴቶች ሁሉ ተሰብስበው ይገኛሉ። እንዲህ ያለ ያልተበረዘና እውነተኛ ገበያቼ አላውቅም። እንዲህ ያሉ እውነተኛና ድንቅ የሆኑ ቦታዎች ላይ ድንገት ስገኝ ያኔ በልጅነቴ እኖረዋለሁ ብዬ ሳልመው የነበረውን ጀብዱ በትክክል እየኖርኩት እንደሆነ ይሰማኛል። ይህ ደግሞ የሚከሰተው እንዲሁ በአጋጣሚ ነው። እንዲህ ያሉ አጋጣሚዎችን አስቀድሞ ማቀድ፣ መጻፍ ወይም በመጽሐፍ ማንበብ አይቻልም። ዝም ብለው ይከሰታሉ። የራሳቸውን ታሪክ የሚያካፍሉኝ ሴቶች ማግኘት ቀላል አልነበረም። ይሁን እንጂ ለመናገር ፈቃደኛ ያልሆኑት ሴቶች እንኳ በዝምታቸውና በእንቢታቸው ውስጥ ይህ ልማድ ያሳደረባቸው ጠባሳ በግልጽ ይታያል። ካሰብኩት በላይ በሆነ ፍጥነት ስለ ለብሉ ባህል ቃለ መጠይቅ ለማድረግ ፈቃደኛ የሆነች አንዲት ሴት ወደ ሱቋ ገብቼ አወራት ዘንድ ጋበዘችኝ። Spiegare come è stata forzata a ingrassare, o meglio, cosa vuol dire? እንዴት በግዴታ ይመግቡሽ እንደነበር ወይም ነገሩ ምን ማለት እንደሆነ ልታስረጅኝ ትችያለሽ? ለወራት የሚቆይ ሂደት ነው። በሊትር የሚቆጠር ባሲ የተባለ መጠጥ እንድትጠጣ ትገደዳለህ። ይህ መጠጥ ለሴቶች ጠዋት የሚሰጥ ሲሆን እስከ ምሽት ድረስ ቀኑን ሙሉ መጠጣት ይኖርባቸዋል። በውስጡ የግመል ወተት ካለው ይበልጥ ይመረጣል። ከዚህም በተጨማሪ በምሳና በእራት ሰዓት ብዙ ምግብ እንድትበላ ትደረጋለህ። ሌላው ለማወፈር የሚረዳ መጠጥ ደግሞ ጉሲ ይባላል። እርሱም ከወተት
ወተት ከሩዝ ከለውዝ ዘይትና ከንጹህ የእንስሳት ስብ የሚዘጋጅ ነው። አንድ ልጅ ለማወፈር ብዙ መንገዶች አሉ። እኔ ራሴ ከብዙ ጊዜ በፊት ገና ልጅ ሳለሁ ይህንን በገዛ አካሌ ላይ አሳልፌዋለሁ። ካደኩ በኋላ ነው ለምን እንድወፍር ያስገድዱኝ እንደነበር የተረዳሁት። ለወንዶች ይበልጥ ቆንጆና ማራኪ እንዲሆን ይፈልጉ ነበር። ታውቃለህ፣ እዚህ ሀገር ቀጫጭን ሴቶች እንደ ወፍራም ሴቶች አይታዩም። እዚህ ጋር በግዴታ እንዲወፍሩ የተደረጉ ሴቶች ከቀጫጭን ሴቶች ይልቅ ለምን ይበልጥ ማራኪ ይሆናሉ? እንዲህ ብዬ ልመልስልህ፣ ወፍራም ሴትን መነካካት ከቀጭን ሴት ይልቅ የበለጠ እርካታ ይሰጣል። ካልሆነ ግን አንድ ወንድ የሌላን ወንድ አጥንት የሚነካ ነው የሚመስለው። Sì, ora mi sento bene. የዚችን ሴት ቃል ማድመጥ ውበት በትክክል ምን እንደሆነ እንዳንሰላስል አድርጎኛል። የሞሪታኒያ ባህል ለማራኪነት የሚሰጠው ትርጓሜ እጅግ ልዩና የተለየ ነው። ሆኖም ከወፍራምነት ጋር ተያይዘው የሚመጡ ከባድ የጤና ጠንቆች በውበት መዘዞችና በሰው ልጅ ደህንነት መካከል የትኛው ቅድሚያ ሊሰጠው ይገባል የሚለው ጥብቅ የሞራል ጥያቄ ያስነሳል። በሞሪታኒያ ምድር አንድ የሚነገር አፈታሪክ አለ። ሰፊው የሳሃራ በረሃ በጉያው በደበቃት ተርጊት በተባለች አንዲት ለምለም ቦታ ውስጥ የዓለማችን እጅግ ቆንጆ ሴቶች ይኖራሉ ይባላል። በሞሪታኒያ ጉዞዬ ያልተለየኝ ቦ የከተማዋን ሚስጥሮች ሊከፍትልን የሚችል አንድ ሰው አግኝቷል። ሰውየው የመንደሩ መሪ ሲሆኑ ቦና እኒህ ሰው እጅ ለእጅ ተያይዘዋል። ይህ ደግሞ የጥልቅ ወዳጅነት ምልክት ነው። ቦ ከልጅነቱ ጀምሮ ለብዙ ዓመታት ያውቀዋል። አሁን ተገናኝተው ወዳጅነታቸውንና አንዳቸው ለሌላው ያላቸውን አክብሮትና ፍቅር እጅ ለእጅ በመያያዝ እየገለጹ ሲሆን በአረብ ሀገራት በቅርብ ጓደኛሞች መካከል እጅ ለእጅ መያያዝ በጣም የተለመደ ነገር ነው። አሁን በእነሱም ላይ ያየነው ይህንኑ ነው። ወደዚህ ስንመጣ የአንዲት ሴት ውበት አንዳንዴ በሰውነቷ መጠን ላይ እንደሚመሰረት ታዝበናል። ባጭሩ አንዲት ሴት በወፈረች ቁጥር ይበልጥ ቆንጆ ናት ተብሎ ይታመናል። ስለዚህ ጉዳይ ያንተ አስተያየት ምንድን ነው? ስለዚህ ጉዳይ አንድ ማብራሪያ እሰጣለሁ። ጥንት አባቶቻችን ውበት የሚገለጸው በሰውነት ግዝፈትና ሞልቶ በመትረፍረፍ ነው ብለው ያስቡ ነበር። ዛሬ በእኛ ማህበረሰብ ውስጥ ቀጭን ሴት ሁሉ ቆንጆ ናት ብዬ ልነግርህ አልችልም። እንደውም አሁን ላይ ከመጠን ያለፈ ውፍረት እንደ አንድ ከባድ በሽታ ነው የሚቆጠረው። ምክንያቱም አሁን ሰዎች ግንዛቤ አግኝተዋል። ድሮ ግን አዎ ውፍረት የውበት መለኪያ ተደርጎ ይወሰድ ነበር። ታዲያ ስለ ማወፈሪያ ቤቶችና ሴቶችን በግዴታ ስለመመገብ ምን ታስባለህ? ታውቃለህ፣ እኔ እነዚህ ሰዎች መጥፎ ናቸው ብዬ አላስብም። ችግሩ ከመጠን ያለፈ ውፍረት ሊያስከትል የሚችለውን የጤና መዘዝ አለማወቃቸው ነው። ነገር ግን ቀስ በቀስ ብዙ ሰዎች እውነታውን እየተረዱት መጥተዋል። በዚህም የተነሳ ልጆቻቸውን በግዴታ የሚያወፍሩ ቤተሰቦችን ማግኘት ከጊዜ ወደ ጊዜ እየቀነሰና ብርቅ እየሆነ መጥቷል። ለአንተ የውበት ትርጉም ምንድን ነው? ውበት ማለት ምን ማለት ነው? በሞሪታኒያ እንዲህ የሚባል ነገር አለ። አይኖች ሁሉ ተመሳሳይ ናቸው። የሚያዩበት መንገድ ግን ይለያያል። ስለዚህ ማንኛውም ሴት ቆንጆ ናት ማለት እንችላለን። ውበቷ የሚወሰነው በሚመለከታት ወንድ እይታ ብቻ ነው። ገብቶሃል? እና ሌላ አንድ ነገር ልንገርህ። ሁላችንም ህይወትን በተረጋጋና በሰላማዊ መንገድ ብንመለከታት ኖሮ ሁሉም ነገር እጅግ ውብ ይሆንልን ነበር። ዓለም እንዲህ በጭንቀትና በግርግር የተሞላች ባትሆን ኖሮ የሰው ልጅ ህይወት ምን ያህል ውብ እንደሆነች ይረዳ ነበር። ለኔ ውበት በሁሉም ቦታ ይገኛል። አመሰግናለሁ። አሁን ደግሞ በሰውነት አቋሟ ምክንያት በመንደሩ ውስጥ ትልቅ ክብር የሚሰጣትንና በጣም የምትታወቀውን አንዲት ሴት ልናገኝ ነው። እንዲያውም እርሷ የሁሉም ሴቶች መሪ ናት። እኛን ለማግኘትና ለማነጋገር ፈቃደኛ ስለሆነች አሁን ወደ ቤቷ ገብተናል። Hai fatto tutta questa strada per capire cos'è la bellezza e ora hai la bellezza di una donna di fronte a te. ውበት ምን እንደሆነ ለመረዳት ይህን ሁሉ መንገድ ተጉዛችሁ መጣችኋል። አሁን ደግሞ የአንዲት ሴት ውበት ከፊታችሁ ቆሟል። እዚህ ጋር ቆንጆ መሆን ማለት እንደቀደሙት አባቶቻችን ሁሉ ያለምንም መኳኳያ ተፈጥሯዊ የቆዳ ቀለም መኖር ማለት ነው። ነገር ግን በግልጽ የማይወራው መራራ እውነታ እናቶቻችን እንድንወፍር ለማስገደር ሲሉ ምግብና መጠጥ በግድ እስክንውጥ ድረስ የእጃችንን አንጓ በሁለት ጣቶች መካከል እየጨመቁ ያሰቃዩን እንደነበር ነው። አንዲት ሴት ወፍራም ካልሆነች ወንዶች ዞር ብለው እንኳ አያዩአትም፣ በጭራሽ ትኩረት አይሰጧትም። ቀጭን ሴት ወንዶችን አትስብም። ወንዶች የሚፈልጉት ወፍራም ሴቶችን ነው። ከመጠን ያለፈ ውፍረት ያላት ሴትም እንደ ፍጹም ሴት ትቆጠራለች። እዚህ ሀገር ውበት ተብሎ የሚጠራው ይህ ነው። ሆኖም ውበት የሚገኘው በደግነታችን እንጂ በውጫዊ ገጽታችን እንዳልሆነ ሁላችንም እናውቃለን። ከገጽታ ባሻገር ማየት የሚችሉትና በሴቶች ቅንነትና መልካምነት የሚማረኩ ወንዶች አሉ። ወፍራምም ሆኑ ቀጭን፣ ቆንጆም ሆኑ መጥፎ፣ ሁሉም ነገር የሚወሰነው በሚመለከተው ሰው እይታ ነው። E si innamorano della cordialità,
ከተርጊት ከመውጣታችን በፊት የከተማዋ ሴቶች ትልቁን ሀብታቸውን ኦአሲሱን እንድንጎበኝ ጋበዙን። ይህ ስፍራ በበረሃ ለሚንከራተቱ ዘላኖች ለሺህ ዓመታት የቆየ መጠለያ ነው። በእርግጥ ኦአሲሶች ለመኖር እጅግ አስቸጋሪ በሆነው የምድራችን ክፍል ውስጥ ውሃን፣ ምግብን፣ ጥላንና መጠለያን ይለግሳሉ። ለኛ በጣም ተራ የሆኑት የዘንባባ ዛፎችና ውሃ እዚህ ጋር እንደ ትልቅ ሀብትና ሊጠበቅ እንደሚገባ ብርቅዬ ሀብት ተደርገው መታሰባቸው እጅግ ያስደንቃል። በዚህ ቀላል በሚመስል ምልከታ ውስጥ እንፈልገው ለነበረው ጥያቄ መልስ ያገኘው ይመስለኛል። የኛ የውበት ትርጉም ተጨባጭ እውነታ ሳይሆን የምንኖርበት አካባቢና ሁኔታ የሚጭንብን እሳቤ ነው። ለምሳሌ እዚህ ሞሪታኒያ ውስጥ ከግል ነጻነት ጋር የሚጋጭ የሆነውን የለብሉህ ልማድን አይተናል። በሌላ በኩል ደግሞ እኛ በሚዲያና በሶሻል ሚዲያ በሚጫኑብን የውበት መስፈርቶች ተውጠን ያንን ፍጹም ውበት ለማግኘት ሲባል ገደብ የሌለውን የውበት ቀዶ ጥገና ወይም ፕላስቲክ ሰርጀሪ እንደ ተራ ነገር እንመለከተዋለን። ታዲያ እውነተኛው ውበት ምንድን ነው? ወደ መጣንበት እየተመለስን ሳለ በትምህርት ቤት መጽሐፍቱ ውስጥ ያነበብኩት አንድ ነገር ትዝ አለኝ። እሱም ፕላቶ ስለ ውበት የተናገረው ሐሳብ ነው። ውበት ማለት ከስነ ምግባር፣ ከእሴቶች፣ ከመንፈስና ከፍቅር ጋር የተያያዘ ውስጣዊ ማንነት ነው። እያንዳንዳችን ወደ ግል ማንነታችን ጠልቀን እንድንገባ ሊፈቀድልን ይገባል። ምክንያቱም ውበት ማለት በውስጣችን የያዝነው ንጹህ ማንነት እውነተኛ መገለጫ ነው። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። መልካሙን ሁሉ በመመኘት የዛሬውን አበቃን። ሃይማኖት ምናለ ነበርሁ።